ከገቡት ወጣቶች መካከል አንደኛው ቀደም ብሎ ገብቶ ቢራ ይጠጣ በነበረ አንድ ቀጠን ረዘም ያለ ጠይም ወጣት ላይ አይኑን በመትከል እረ ያገተኝ ልጅ በማለት በከፍተኛ ድምፅ ይጮሃል። ሰላም የአገሬ ልጆች፣ ይህ አቤ ስታር ወቅታዊ ነው። ባሳለፍነው ምሽት በአንድ የአካባቢው መጠጥ ቤት ውስጥ የዕለቱን ድካም ለማሳለፍ በተሰበሰቡ ደንበኞች መካከል ያልተጠበቀ ድንገተኛ ፍርጃና እውነተኛ የፍትህ እውነታ ተከስቷል። በመጠጥ ቤቱ ውስጥ ደንበኞች ዘና ብለው ቢራቸውንና መክሰሳቸውን እየተጋሩ ምሽታቸውን እያሳለፉ ባሉበት ሰዓት ሶስት አዳዲስ ወጣቶች መቀመጫ ቦታ ፍለጋ ወደ ውስጥ ይገባሉ። ከገቡት ወጣቶች መካከል አንደኛው ቀደም ብሎ ገብቶ ቢራ ይጠጣ በነበረ አንድ ቀጠን ረዘም ያለ ጠይም ወጣት ላይ አይኑን በመትከል እረ ያገተኝ ልጅ በማለት በከፍተኛ ድምፅ ይጮሃል። ማንነቱ እንደታወቀበት የተረዳው አጋች ወዲያውኑ ለማምለጥ ቢሞክርም የቤቱ ሰው ያዘው ማለቱን ተከትሎ ከየት መጣ ሳይባል በአቅራቢያው የነበረ አንድ ደንበኛ በሰነዘረው ብርቱ ቦክስ መሬት ላይ ተዘርሮ ሕይወቱ ወዲያውኑ ታልፋለች። ፖሊስም ወደ ስፍራው ደርሶ ጉዳዩን ማጣራት ሲጀምር የታጋቹ ወጣት የኋላ ታሪክ የመላውን ማህበረሰብ ልብ የሚሰብር ሆኖ ተገኝቷል። ነገሩም እንዲህ ነው። ወጣቱ ከዚህ ቀደም በሹፍርና ስራ ላይ ያለ እህል አራግፎ ከደብረ ታቦር ወደ ባህር ዳር በሚጓዝበት ወቅት አለምሳጋ በተባለ ጫካ ውስጥ በእነዚህ አጋቾች ታግቶ ለ2 ሰዓታት በእግሩ እየተነዳ ከፍተኛ ስቃይና ድብደባ ደርሶበት እንደነበር አስረድቷል። በወቅቱ አጋቾቹ የጠየቁትን ከፍተኛ ገንዘብ ለመክፈል አቅም ያጣችው ምስኪን እናቱ ያላትን ብቸኛ የመኖሪያ ቤት በመሸጥ ነበር ልጇን ካስከፊ ሞት ያተረፈችው። ይህም ክስተት የቤተሰቡን ሕይወት ሙሉ በሙሉ ቀውስና መከራ ውስጥ ጥሎት የነበረ ሲሆን ወጣቱ በደል አድሮበት ፍትህ ሲመኝ ቆይቶ ትናንት በድንገት ከአጋቹ ጋር ፊት ለፊት መገናኘት ችሏል። የአጋቹን መሞትና የወጣቱን መከራ የሰሙት የመጠጥ ቤቱ ታዳሚዎች በክስተቱ መጽናናታቸውን በመግለጽ የተሸጠውን የእናቱን ቤት መልሶ ለመግዛት እዚያው ስፍራ ላይ የገንዘብ ማሰባሰቢያ በማድረግ በአጭር ጊዜ ውስጥ ወደ 110 ሺህ ብር የሚጠጋ ገንዘብ ለወጣቱ አሰባስበው አበርክተውለታል። በተጨማሪም ፖሊስ የሟቹን አጋች የባንክ አካውንት በመመርመር የሚገኘውን ገንዘብ ሙሉ በሙሉ ለእናቱ ለማስረከብ ቃል ገብቷል። ይህ አስገራሚ ክስተት የሰው ገንዘብ እንባና ሐዘን መብላት በመጨረሻው ውርደት የክፋት ሞት መሆኑን፣ ፍትህ ደግሞ በማይታሰብ መንገድ ራሷን እንደምትበቀል ያሳየ ሕያው ምስክር ሆኖ አልፏል። ለዚህም ነው አበው ሲተርቱ ፍትህ ትዘገያለች እንጂ ከቶውንም ተዳፍና አትቀርም የሚሉት። መልካምነት ለራስ ነው፣ ውለታዋንም አትረሳም። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። ቸር ይቆየን።